በዓለም አቀፍ ደረጃ የነዳጅ ዋጋ መናርና የአየር ንብረት መዛባት ስጋት በሆነበት በዚህ ወቅት ኢትዮጵያ ወደ ታዳሽ ኃይል የምታደርገውን ጉዞ በኤሌክትሪክ ተሽከርካሪዎች ዘርፍ በተጨባጭ እያሳየች ትገኛለች። በተለይም ከነዳጅ ጥገኝነት ለመውጣትና የካርበን ልቀትን ለመቀነስ የምታደርገው ጥረት በአፍሪካ ደረጃ ተምሳሌት አድርጓታል። ከቤንዚልና ከናፍጣ ጋር ሲነጻጸር ልቀቱ በጣም የቀነሰ ነው። ለአየር ብክለት ላይ የሚያደርገው አስተዋጽኦ በጣም ዝቅተኛ ነው። የመጀመሪያው ዓላማ ይሄንን ነው። የአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት አረንጓዴ ትራንስፖርት ለመገንባት የተወሰደ እርምጃ ነው። ሁለተኛው ከውጪ ጥገኝነት ኢትዮጵያ ማላቀቅ ነው። ከነዳጅ አንጻር ስናየው የኢትዮጵያን አብዛኛውን የውጭ ምንዛሬ የሚወስደው ከውጭ ከምናስገባቸው ምርቶች አብዛኛውን የውጭ ምንዛሬ የሚወስደው ከአፈር ማዳበሪያ በላይ የውጭ ምንዛሬ የሚወጣበት ነዳጅ ነው። ይሄንን በኤሌክትሪክ መተካት አንደኛ ኤሌክትሪክ የሀገር ውስጥ ምርት ነው። ሁለተኛ ኤሌክትሪክ ርካሽ ነው። ሶስተኛ ኤሌክትሪክ ታዳሽ ኃይል ነው። አካባቢ ብክለት አይበክልም። ለዚህ ስኬት ደግሞ መንግስት የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ በሚገቡበት ወቅት የሰጠው የቀረጥ ነፃ እድልና የተለያዩ ማበረታቻዎች ትልቅ ሚና እየተጫወቱ ይገኛሉ። ይህም ተሽከርካሪዎቹ በተመጣጣኝ ዋጋ ለገበያ እንዲቀርቡና የትራንስፖርት ዘርፉን ዘመናዊ ለማድረግ ከፍተኛ እገዛ እያበረከተ ነው። መንግስት ዝም ብሎ የኤሌክትሪክ ተሽከርካሪ ግዙ፣ በጋዝ የሚጠቀም ተሽከርካሪ ግዙ ብቻ ሳይሆን ማበረታቻዎቹን አስቀምጦ ነው። ከኤሌክትሪክ አንጻር ሀገር ውስጥ የሚገጣጠሙ ከሆነ ታክስ የለውም። ከውጭ አልቆ የሚገባ ከሆነ በጣም ትንሽ ታክስ ነው። በጣም 5% ያልበለጠ ታክስ ነው የሚከፍሉት። የተፈጥሮ ጋዝ ተጠቃሚ ከሆኑ ምንም ታክስ አይከፈልም። ህዝቡም ባለሀብቱም ወደ እነዚህ ላይ ትኩረት ማድረግ የሀገር ሀብትን በሚጠቀሙት በርካሽ የሚገኝ ሀብትን በሚጠቀሙት የውጭ ምንዛሬ በማይፈልጉት የአየር ብክለትን በማይጎዱት የትራንስፖርት ዘዴ እንዲጠቀም እና ባለሀብቱን በእነሱ ላይ ኢንቨስት እንዲያደርግ ጥሬን አስተላልፋለሁ። ተሽከርካሪዎቹ ከነዳጅ ነፃ ከመሆናቸው ባለፈ የጥገና ወጪያቸው አነስተኛ መሆኑ ለተጠቃሚው ትልቅ ፋይዳ አለው። ዘርፉ ይበልጥ ውጤታማ እንዲሆን የኤሌክትሪክ መኪኖች ኃይል መሙያ መሰረተ ልማቶችን ማስፋፋት አሁንም ትልቅ ትኩረት የሚሻ ተግባር ነው። ለተሳፋሪዎች ለፍጥነትም ያለው ሴፍቲ አሮጌ መኪና ላይ ስንት ነገር አለ። ወጪው ምናምን ሲደማመር እዚህ መኪና ጋር በቃ የ100% ልዩነት አለ። ቻርጀር በጣም ፋስት ቻርጀር ነው። ከ20% ይዘን ብንገባ በ25 ደቂቃ ውስጥ 100% አድርገን እንወጣለን። አካባቢን ከመበከል አንጻር ነፃ ነው። ምንም ነገር ይሄ የሚያስወግደው ነገር የለም። ድምፁ ሰው አይረብሽም። የሞተር ድምፅ የለውም። ያው የምታውቁት ነው። እናንተ አብራችሁ ሄዳችሁ አይታችሁታል። የሹፌር ድካም የለም። ሰው ወደ ክፍለ ሀገር ሲሄድ ምናምን ቻርጅ ቢኖር አሪፍ ነው። ክፍለ ሀገር አሁን አንዳንድ ሰው ክፍለ ሀገር መሄድ ሲፈልግ እዚህ መጥቶ ወረፋ ጠብቆ ምናምን ነው ቻርጅ አድርጎ የሚወጣው እና አንዳንድ ቦታ ላይ ተደራሽነት ቢኖር እንደዚህ አይነት ነገሮች ቢስፋፋ ጥሩ ነው። የኢትዮጵያ የንጹህ ኢነርጂ ጉዞ ከሀገር ውስጥ አልፎ ለአህጉራዊ ትስስር የሚኖረው ፋይዳም ከፍተኛ ነው። ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ኢትዮጵያ ያላትን የተትረፈረፈ የታዳሽ ኃይል ምንጭ በመጠቀም ጎረቤት ሀገራትን በኤሌክትሪክ ኃይልና በትራንስፖርት መሰረተ ልማት ለማስተሳሰር የምታደርገው ጥረት ለቀጠናው ኢኮኖሚያዊ ውህደት አዲስ ምዕራፍ ይከፍታል።